ሰላም አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የንቃት ሚዲያ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? እንግዲህ ያው አዲስ ደግሞ ድግስ እየተደገሰ ስለሆነ ለዚህ ድግስ ደግሞ የተለያዩ አጃቢዎች ነጠላ ዜማ ምናምን እያዘጋጁለት ስለሆነ ይሄንን ነገር መቅጨት ከሙስሊሙ በጣም ይጠበቃል። እንደ ቀላል ነገር እንዳታዩት። ምንም ጥያቄና መልስ የለውም። ዝም ብለን እንደው እንመጫበጫለን። ወላሂ በጣም ሙስሊም እንደው በጣም አንዳንዴ ያሳፍረኛል። ትክክለኛ ነገር ትክክለኛ ነው በል እባክህ። ለምን ከግድግዳ ጋር ተጋጭቶ ለምን እንደምባይ ጧ ብሎ አይፈነዳም? ትክክለኛ ነገር ትክክለኛ ነው ብለህ ተናገር። እንዴ ምንድነው የሚያንበጫበጭ? በአላህ ሱብሃነሁ ወተዓላ አምኛለሁ ትላለህ። የአላህ ሱብሃነሁ ወተዓላ ባሪያ ነኝ ትላለህ። ከዛ ውጪ በሐቅ ላይ ካልቆምክና ትክክለኛ የሆነውን ትክክለኛ ነው ያልሆነውን አይደለም ብለህ በተለይ በዲን ላይ የሚመጣውን አደጋ በግልጽ ማትጋፈጥ ከሆነ ምንም ያለህ ባሪያ አይደለም። አንተ መጀመሪያ ነፍስህን ነው የምታስቀድመው። ወይም ደግሞ ሰዎች እንዲጠሉ አትፈልግም፣ ወይም እንዲቀየሙ አትፈልግም። በግራም በቀኝም የሆነ እንትን የምትለው ነገር አለ። ጅሃድ ውጣ ወይ እንደዚህ እኮ አልተባልክም። ተናገር ነው መናገር ራሱ ማስረዳትና ሰዎችን አይምሯቸውን እንዲገነዘቡ እንዳይሳሳቱ ማድረግ ነው እኮ ሌላ ነገር አይደለም። እንዴ ረሱል ሰለላሁ ዐለይሂ ወሰለም እንደነበሩበት ጊዜ በቃ ጅሃድ ውጣ ብትባል ምን ውስጥ ልገባ ነው? መናገርና ትክክለኛውን ነገር ማስቀመጥ የምትንበጫበጭ ከሆነ አንድ ጊዜ ብቻ እኮ ነው ካሚል ሸምሱ ያሲን ኑሩ ለረጅም ጊዜ ነው ተውሂድ ላይ ምንም አይነት ነገር ሲሉ ሰምቼ አላውቅም። እኔ ብዙ ጊዜ ነው የምወቅሳቸው፣ ግን አንዴ እኮ ነው ቁጥባ ላይ ተናግሮ ቀብል ማምለክ ምናምን አስቸጋሪ ነው ምናምን ሲል በጣም እንደ ዘመቻ ነው እና ተንጫጩ ምናምን። አምልክ በእናትህ ክፈትና ግባ እዛ ቀብር ውስጥ። ለምን እዛ ስትበሳበስ አትኖርም? የኢትዮጵያ ሙስሊም እኮ ምንም አያገባውም። ስለአንተ ቀብር ማምለክ አይደለም የሚመጣው ትውልድ ላይ አንተ ትክክለኛ ነኝ ብለህ አይነ ደረቅ ቀልበ ደረቅ ገገማ ነገር ስለሆንክ ትክክለኛ ነው ብለህ እኮ ሰው እንዳታሳስት ነው። ሁለተኛ ደግሞ አላህ ሱብሃነሁ ወተዓላ እኮ ስለሚከለክለን ነው። መጥፎ ነገር ሲሰራ በእጃችሁ ተከላከሉ። በእጃችን መከላከል አልቻልንም። እንግዲህ በአፋችሁ ተናገሩ የተባለውን እንደው እንደ ደካማ ሃይማኖትን እኮ ነው። ኧረ በእናትህ በጣም አታዋርድ እስልምናንም፣ አንተም እዛ ውስጥ አትጨቅይ አትበሳበስ ብለን ስንናገር እኮ ኤሌክትሪክ ልትይዝ ትችላለህ። የሚደግፏችሁ የሌላ ሃይማኖት ተከታዮችን እስኪ ቁጭ አድርጉና አናግሯቸው። ከወንድሞቻችን ጋር እኮ ማንስማማው ቀብር አታምልኩ ይሉናል፣ የቀብር አፈር አትጠጡ ይሉናል። እኛ ደግሞ በጣም እንትን ሐራራው አለብን። እንደገና ደግሞ አትመጀም፣ ሰውን አትከተሉ፣ ያለህ መልክተኛ ያዘዙትን ጭማሪ ነገር አትጨምሩ፣ ያንን የያዛችሁትን እንትን በሉ። ልደትን እሳቸው ስላላከበሩ ልደታቸውን አታክብሩ፣ እሳቸው የተወለዱበትን ቀን በጾም ነው ያከበሩት፣ በጾም አክብሩ ይሉናል ብላችሁ ነገሯቸው እስኪ። የሚመልሱላችሁ መልስ ያሏችሁ ትክክል ነው፣ ግን እኛ በጣም አንወዳቸውም። እነሱን በጣም ንጽጽር ውስጥ ሁሉ ይገባሉ። እነሱን አንወዳቸውም፣ መጥፎ ናቸው። ያሉትማ ትክክል ነው የሚሏቸው። ምንም እንትን የሚል ነገር የለም። እና አንድ እናት የሆነ ጀዝባ ልጅ ትወልድና ከዛ ሁሉ ጊዜ ትዋረዳለች። ጎረቤቶቿ በሙሉ በልጆቻቸው ሲኮሩ እሷ ሁሌ እንዳፈረች፣ እንደተሳቀቀች፣ እንደተሸማቀቀች ነው የምትኖረው። ለምን የሄድና የሰጠችው እንዳባ ስንጥቆ ይመጣል እያለቀሰ ማየ እያለ ልብስ አልብሰው ዱቄት አድርጎት ጃኬቱን ሸሚዙን ለሌላ ሰው ሰጥቶ ሌላ ሰው አምጣው ልልበሰው ብሎት ቀምቶት እሱ በብርድ እየተንቀጠቀጠ ይመጣል። የሆነ ጭቃ ምናምን የቦካ ምናምን በጣም ቆሻሻ ነገር ካለ ማለፍ ሲሉ እስኪ አንተ ሞክር ይሉታል። ሁሌ መጫወቻቸው ነው የሚሆነው። ምክንያቱም ጀዝባ ልጅ ወልዳለች፣ መሳቅ ሰዎች የሚስቁባታል። ልጁ ደግሞ ራሱንም ይጎዳል፣ እናቱንም እንዳሰቃየ እንዳሳቀቀ ባልወለድኩት እስከምትል ያደርሳል። የአህባሽ ሙስሊሞች ላይ መላጠፍ አይሁዶች ሙስሊሞች እያለቀስን እንድንኖር የፈበረኩብን ፋብሪካ ነው። እያለቀስን እንድንኖር ሙስሊሞችን መታገል ሙስሊሞችን በአንድነት ከሆኑ ወደምትፈልገው ነገር መሄድ አንችልም። እንደውም ዓለምን ነው የሚያጥለቀልቁት። ስለዚህ ሙስሊሞችን ጀዝባ ፍጠርባቸው፣ በቁመናው የሞተ ፍጠርባቸው፣ ወንድ ሳይሆን እከኩን ፍጠርባቸው ብለው ሲያኪኑር ብለው ይሄው እናንተን እከክ ፈጥረውብን እንደ ሙጀሌ እየበላችሁ ነው። እንደ ሙጀሌ ዲኑንም እኛንም እየበላችሁ ነው። በጣም ነው ያስቸግራችሁ። ሐሰን ታጁ ምናምን ሐሰን ታጁ የሙፍቲ ሐጂ ዑመርን ቦታ ነው የሚይዘው። ሐሰን ታጁ በጣም ቂም የቋጠረ
በረሃብ የተቀጣ የኢትዮጵያ ሙስሊሞች የመብት ጥያቄ እንቅስቃሴ ወቅት በሰራው ክደት ምክንያት ከወያኔ ጋር ኖራለሁ ብሎ የተተፋ በሙስሊሙ ላይ ቂም ያዘ ሲጽፋቸው የነበሩትን ነገሮች ተቃራኒ ሆኖ መውሊድ ብሎ ይዞ የመጣ አደገኛ ሰው ያ ሁሉ ግርማ ሞገሱ ጠፍቶ ጫት ነጋዴ መስሎ የደነገጠች ፍየል መስሎ ጥንቸል መስሎ እንደዛ ቀብር ቦታ ላይ የምናየው እንዴት ዋረደው ሙስሊሙ አንቅሮ ስለተፋው የገቢ ምንጭን ስለዘጋበት ነው። እልህ ይዞታል። ሐሰን ታጁ በአሁኑ ሰዓት አላህ እንዲህ አለ አላህ እንዲህ አይገባው ብትነግረውም ሐዲስ አይገባው። ሐሰን ታጁ አዋቂ ነው። ከነሱ ምንድነው የሚያውቀው? እኛ ሐሰን ታጁ የምናውቀው መጽሐፍ ሲሸጥ ነው። የተረጎመ አዋቂ ነው። ማንኛውም ሰው አዋቂ የሚባለው የመጀመሪያ አላህ የሰጠው አላህ በሰጠው አቅል ነው። ማአት የተማረ ሰው አለ እንዴ? ምን እኔ በጣም እስልምና እኮ ግልጽ ነው። ምን ተራራ ታደርገዋል? ምን ከባድ ታደርገዋል? በጣም ግልጽ ነው። በጣም ቀላል ነው እስልምና ለመረዳት እና በታዘዝከው ነገር ላይ ለመገኘት በጣም እስልምናን የሚያክል ሲምፕል የለም። ማንም ሰው አይምሮ ዘገምተኛውም አይምሮ ፈጣኑም በቀላሉ ሊረዳው የሚችለው ነገር ነው። በጣም ስሙዝ ነው። በቃ እስልምና እዛ ውስጥ እኮ እና አብደላ ሀረሪ ተፈጥረዋል ሙጅሪም የሆኑ ሰዎች እና ስላላነበበ ነው። አላነበበም አብደላ ሀረሪ። ብዙ ሰዎችን እኮ አይተናል ኪታብ እያነበቡ አረብኛውን ምናምን በዚህ በአከለላቸው ቋንቋ እያንጋደዱ እንሰማቸዋለን እኮ የአረብኛ ስልጣኔ መስሏቸው ይነግሩናል እኮ። በጣም እስልምና ላይ ሙስሊሞች ላይ የሚሰሩትን ደባ አይተናል እኮ። ቀራን የሚሉ ሰዎች አይደሉ እንዴ ከወያኔ ጋር ሆነው እባካችሁ አጥፉልን ወንድሞቻችንን ግደሉልን ሲሉ የነበሩት ማይማኖች ናቸው። ምንም አሊፍ የማያውቁ ናቸው እንዴ? እውቀት ማለት መጀመሪያ አላህ Subhanahu Wa Ta'ala ከአቅል ጋር ሲሰጥን ስላነበብክ ምንም ማለት አንድ በጣም ሴሰኛ የሆነ ዶክተር ምንም አይነት የሰውን ሰውነት ከፍቶ የፈለገውን መመራመር ማንኛውንም ነገር መስራት የሚችል ቢሆን እንኳን ሴሰኝነቱ አይለቀውም። እርኩስ ጨካኝ የሆነ ሙጅሪም የሆነ ሰው የትኛውንም አይነት አካዳሚ እውቀት የትኛውንም ነገር ቢያነብ ይሄ እርኩስነቱ ይሄ ባህሪው አብሮት ያደገው አይለቀውም። ስለዚህ እና ሐሰን ታጁ ምንም አይነት ነገር ቢቀሩ አብሮቸው ያደገው ህስድ፣ ምቀኝነት፣ የበላይነት ስሜት ሊለቀው አይችልም። ከእውቀቱ በላይ ነው፣ ካነበበው በላይ ነው ይሄ ባህሪ። እና ደግሞ የኢትዮጵያ ሙስሊሞች አንድ እንዳንሆን ይፈልጋል እኮ። እንዴት ነው አንድ የምትሆነው? እንዴት ነው አንድ የምትሆነው? ያንተ አንድነት ምን እንደሚያስከትል ታውቃለህ አይደል? ስለዚህ ሰዎች የተለያዩ አካላቶች አንተ አንድ እንድትሆን ተልኮ ሊሰጡ የተለያዩ ነገሮች ሊያደርጉ ይችላል። አዎ እንዳልከው ሊራወጡ ይችላሉ። ሙስሊሙ ግን ለዚህ ተልኮ ግንባሩ ብረት ሆኖ ይህንን ተልኮ ማጠፍ፣ ይህንን እንቅስቃሴ መቅጨት፣ በዘመቻ መቅጨት፣ ማሳፈር ያስፈልገናል። በተለያየ መንገድ መደራጀት አለብን። የተውሂድ አንበሳዎችን መሬቱን መሙላት አለብን ከህፃን እስከ አዋቂ። ዝም ብለህ አትተኛ። ያንተ መኝታ ነው ይሄን ሁሉ ነገር ያመጣው። ተኝተ አይበቃህም እንዴ? አያልቅም እንዴ አንተ እንቅልፍ? ምን አይነት ብረት የሆነ ብርድ ልብስ ነው የምትለብሰው? ምን አይነት እንትን ነው ደርበህ የምትተኛው? ተነስ እንጂ ተው። ስለ ተውሂድ ዝም ብለህ እቤትህ ነው እንዴ? ከሚስት ጋር ነው እንዴ የምታወራው? እቤትን ሰግደህ ምናምን ቀርተህ ምናምን ግንባርና አቆሳጥረህ መሄድ አንተ ጀግንነት ወይም አዋቂነት ወይም ደግሞ ለእስልምና የሰራ ይመስላል እንዴ? ውጣና በቃ ተንቀሳቅሰህ ተውሂድን አስፋፋ። በግልጽ እየተመጣበትን ይሄ ሁሉ ያንተ መተኛት ነው። ማንም ተጠያቂ አይደለም። አንተ ምን አይነት እንቅልፍ ነው ያለ? ዝም ብለህ ለራስህ ስለቀራ ፊትን አጨማደህ ትኮፈሳለህ። ምንድን ያንተ መኮፈስ? ስራበት። እኔ በጣም ነው የማፍረው በእናንተ ደግሞ በጣም ነው ምን አይነት ሰዎች ናቸው ተውሂድን ይዘው የሚንቀሳቀሱ ሰዎች? ምን አይነት ሰዎች ናቸው? ለምንድን ነው አላህ ለነዚህ ሰዎች ተውሂድን የሰጣቸው? ላለው ማይሰሩበት፣ ማይተገብሩት፣ ማያስተምሩት ነገር ይዘው በየጓዳው ስር ይህንን ነገር መከላከል አለብን። እና ይህንን ሙጅሪም ቀናተኛ ሐሲድ የሆነ ሰው የመውሊዱ ጀማ ጠገኝነት የጠየቀው ዋህብያ አባረኛል ብሎ ይሄንን ሰውዬማ በቂጡ ቁጭ እናደርገዋለን። በትክክል በቂጡ ቁጭ እናደርገዋለን። እልባት ያገኛል።
ልጆቻችን ወይም ደግሞ የኢትዮጵያ ሙስሊሞች ምንም የማያውቁ መሀይሞች የዚህን ምቀኛና ቀናተኛ ሐሲድ ሰውዬን መንገድ ተከትለው አይጠሙም። ምክንያቱም አሁን የመጨረሻ ዋርካቸው ወይም አለን የሚሉት ነገር ተሰብሮባቸዋል። ስለዚህ አሁን መጥፊያችን ነው አሉ። ምክንያቱም በእኚህ ሰውዬ ነበረ የሚዋኙት እንደ ጎማ እንደ እንትን እንደ ጀልባ እሳቸውን ተጠቅመው ነበር የሚቀዝፉት። አሁን አለቀ። ስለዚህ እዛ ሄደው ኮልፌ ከተቀበሩ ሊሞት ነው ነገሩ። አራራራ እዚህ ነው እንጂ በቃ ተበተንን እኮ ማለት ነው። ስትራቴጂ ነው። ከዛስ ቀብር አናመልክ ምናምን ይላል። ምን ሆናል አንተ? እንኳን ቀብር አግኝተህ ዝም ብለህ ምንጣፉን አይደል የምትጠርገው? አንተ ደግሞ ለዚህ ክርክር ውስጥ ትገባለህ እንዴ? ቀብር አይደለም ቆራርጠህ ጫማ ብትሰጣ የሰውየውን ጫማ ብትሰጣቸው ቤቱ ሄዶ ሲቀባ ሲነተን በደንብ ምንም ጥያቄ የሌለው ነገር እኮ ነው እንዴ። ለዚህማ ምን በዚህ አይደል እንደምናውቃችሁ መጀመሪያስ። ታዲያ ግጭታችን ችግራችን የእናንተ ሽርክ ቆሻሻ ተግባራችሁ አይደል እንደ እስልምናን አይወክልም። ጭቅጭቃችን እኮ ይሄ ነው። እናንተ እኮ ለይሄ ነው እኮ የተፈጠራችሁበት። ይሄ አይደላችሁ እንዴ? ለዛ እኮ ነው እየከለከልን ያለ ነው እንዴ። ይሄንን አግኝታችሁ ካልገባን ነው የምትሉት ለይትና ቀን። ምን አሁን ዝም ብለህ ተደረፋል ነገር አይደል የምናይህ? ካሁኑ ጀምረ የለ እንዴ? ከፍተ ግባ። ለምን እዛ አፈሩን አይደለም ለምን እዛ የፈለከውን እንትን አትበላም? እሱ አይደለም የኛ አሳሰቢ፣ ተውለዱ ነው የሚያሳስበን። መናገርም ስላለበት ነው። አሊሙ መናገር አለበት። መጅሊሱ ደግሞ በትክክል ስራ መስራት አለበት። ታላቅ ውሳኔ፣ ቆራጥ ውሳኔ፣ ማንም ይደንፋ ለምን መኪና አይበላውም ወጥቶ ትልቅ ውሳኔ መወሰን አለበት። ጀግንነቱን የኢትዮጵያ ሙስሊሞች ወኪልነቱን የሚያሳይበት ጊዜ አሁን ነው። ማንም እኛ እስልምና ንጹህ ነው። ስለዚህ ይበድ ምን እንደሚያመጣ እናያለን። ያሳየን እስኪ ይበድ። እስልምና ጉዳይ አንድ ውሳኔ መወሰን አለበት።